በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ እንዴ? እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ግን እኔ በጣም ያዘንኩበት ነው። እኔ በጣም ነው ያዘንኩት። የመሬን ነው የምላችሁ። ምክንያቱም አንድ ሰው እኔ ባረኩን ነገር ልጄ የሚቀጣ ከሆነ ልጄ ነገ አገር ተረካቢ ነገ የንትን የነገቱ ዛሬ ላይ ያለውን ዛሬ ላይ እየሰማው ዛሬ ላይ እንትን ያለውን ነው ለሀገሩም ሆነ ለምኑም የሚጠቅመው እና ህፃን ልጆች ደግሞ ምንም የማያውቁ ናቸው። በቃ እግዚአብሔር የአብርሃም በግ ነው የሚላቸው። ምክንያቱም ምንም የሚያውቁን ነገር የለም። አንድ ነገር ደግሞ እኔ የሰጠኝን ነገር አመኝ እስከተቀበልኩ ድረስ የፈጣሪ ስጦታ ነው፣ የፈጣሪ እንትን ነው። ምክንያቱም ከፈጣሪ የመጣ ነው። ይሄ ከፈጣሪ የመጣ ስለሆነ አሜን ብላ ተቀብላ ለሰዎች አስተምራል፣ ለሰዎች ብርታት ሆናለሁ፣ ለሰዎች ጥንካሬ ሆናለሁኝ። እኔ ብናገር ምን ችግር አለው? ለሰዎች ጠንካራ ጎን ሆናለሁ ብለን የተናገርነው ዛሬ ላይ እንደዚህ የሚደረግ ከሆነ በጣም 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 ነውር ከነውርም በላይ ነውር። እሺ እሷ ስትሰደብ ይርገጣት እንደፈለጉ ማለት ነው። እኔ ለእሷ ምንም አይደለም፣ ግን ህፃኑ መሰደብ የለበትም። ህፃኑ እዚህ ጋር ምን አደረገ? ምንም የሚያውቀው ነገር አለ? ስለ ህፃን ላይ ዘላችሁ ልጇ እንደዚህ ነው። ተው፣ ፈጣሪያችሁን ፍሩ። እግዚአብሔርን ነው የምላችሁ፣ ፈጣሪያችሁን ፍሩ። ነገ እናንተ ምንድን እንደሚመጣባችሁ አታውቁም። ገባችሁ? ዛሬ እኔ ባወራ የከሌ ልጅ ከሌ እንደዚህ ነው ከሌ እንደዚህ ናብን፣ ነገ ምን እንደሚመጣብኝ አላውቅም። እግዚአብሔር ነው ሁሉን ነገር አዋቂ። እኔ ነገ ላይ ምን እንደሚገጥመኝ አላውቅም፣ ምን እንደማደርግ አላውቅም። ምክንያቱም ሁሉም የእግዚአብሔር ስጦታ ነው። ሁሉም የእግዚአብሔር ነው። እሷም ልጅ እንደዚህ ከሆነ እንትን ብላ አላለችም። የእግዚአብሔር ስጦታ ነው ብላ ተቀብለዋለች። የፈጣሪ ስጦታ ነው፣ ፈጣሪ ነው የሰጠው፣ ፈጣሪ ነው እንትን የሚለው ብላ ተቀብለዋለች። ግን እሷ እዛ ላይ ጓደኛ ወይ በዘመድ ወይም እንደዛ አላወጣውም። እሷ ለሌሎች ጥንካሬ፣ ለሌሎች እናቶች ጠንካራ ይሆናሉ፣ በእኔ ተምሳሌ ትሆናለሁ ብላ በተናገረችው ላይ ዛሬ ላይ ልጇ መሰደብ አለበት ብዬ አላምንም። ዛሬ ላይ ልጆቿ ህፃን ልጆች ምንም የማያውቁ ህፃናት ይሰደብ ብዬ እኔ አላስብም። ምክንያቱም እኛነታችን ምንድን ነው ማለት እኔ አማርኛ ካሁን በኋላ አላስተማረውም። አማርኛ አስተምሪው ብላችሁ እያስተማርኩን ነበረ። ግን ነገ ጠዋት ይሄ እንደ እንትን ይቀመጣል። ልጄ አማርኛ አላስተምርም ካሁን በኋላ ይህ ነው ወይ እኛ ኢትዮጵያንነት ማለት? እሷን ቢሰድቧት ባሏን ቢሰድቡት ሌላ ቢሰድቡ ምንም ችግር የለውም። እግዚአብሔርን ነው የምላችሁ። ግን በልጇ እንዴት ልጇን ይሰድቡባታል? ምን አይነት ብልግና ምን አይነት ነውር እንደሆነ አላውቅም። በነገራችን ላይ እኛ አበሾች ማለት ነው እኔ ይቅርታ አድርጉልኝ እንጂ ምቀኝነት አለብን። በቃ አንዱ ሲበልጠን አንዱ አንወድም። በቃ ሁላችንም ማለት ነው። ለምን እንደሆነ ምን አይነት ተፈጥሮ እንደሆነ አላውቅም ብቻ ማለት ነው። እና እዚህ ጋር አሁን ሀቢባ ያለችው 666ም ሆኜ ሃይማኖቴን ቀይሬ ይመጣሉ። ይሄ የተሳሳተ መንገድ ነው የምለው እኔ ማለት ነው። የተሳሳተ መንገድ ነው። ምክንያቱም ለፈጣሪ ሰጥቶ ፈጣሪ እሱ ስራውን ይሰራል እኮ ይዘገያል እንጂ ይሰራል። እንደዚህ ነው ሆኖ ሃይማኖት የለኝም ሃይማኖት አልባ ነኝ መሆን የለበትም። እንደዛ ራሱ አንቺም ስህተት ፈጥረሻል። ሰው ነን ልንሳሳት እንችላለን ስንወድ፣ ግን ከፈጣሪ ማንም የለም። ምክንያቱም ሁሉን ነገር እንትን የሚለው ፈጣሪ ነው። ከፈጣሪ በላይ ማንም የለም። እንደዛ ማለት የለብሽም ብዬ ነው ሀቢባ የማስበው። እና እስኪ ሌላዋ ደግሞ ጓደኛ ቲክቶክ መንደር አሁን ቀውጧል። በቃ በሀቢባ የተነሳ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰቦቼ እንዴት አላችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበል እያልኩኝ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦቼ ዛሬ እስኪ ሶሻል ሚዲያ ላይ ዞር ያለውን ያው እንዳያችሁት መግቢያችሁ ላይ ማለት እኔ ስሜታዊ ሆኜ ነው ነገ የኔስ ልጅ ነገ እኔ ልጅ ስወልድ ልጅ ምንድን ነው የሚሆነው የሚለውን ነው። እና እስኪ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ሁለተኛው ቪዲዮ እንሂድ ማለት ነው። አንዷ ደግሞ እንግዲህ
ያው እንደምታውቁት ቲክቶክ ላይ አሁን በሀቢባ የተነሳ ብዙ ሰው እየተራገጠ ነው፣ ብዙ ሰው እንትን እያለ ነው። እስኪ እንየው። ጽፋልኛለች ታንቃችሁ ሙቱ ያልዘጋም ሚዲያ መናገር ትችያለሽ፣ መብትሽ ነው። ማንም አያስቆምም። አንድ ነገር ልንገርሽ፣ እንደዚህ ነገር ሞቅ ስታረጊ ግን መጥተው ገዝት የሚልኩ ሰዎችን አላስገባቸውም። ማውራት ከቻልሽ አንቺ ብቻ አውሪ እሺ። ነገር ሲሟሟ ግን መጥተው አብረው አንድ ቀን መጥተው ማያውቁ ታፕታፕ አድርገው ማያውቁ መጥተው እጃቸውን የሚያወጡ ገዝት የሚልኩ አላስገባቸውም። እንዳትቆጭኝ እሺ። አውቀው ነው ነገር የሚያጋጥሙት። አንቺ ራስሽን ችለሽ ተናገሪ። አላስገባችሁም እሺ። እኔ መብቴ ነው፣ ተሰጥቶኛል ስልጣን፣ አለቀ። መግባት የምታስፈልጊውን ሰው አስገቢ። ነገር የሚያሟሙቁ ሰዎችን ግን አንቺን ተመርኩዘው ማለት ነው ስላናደዱኝ ነው። አንቺ በምትናገረው ተመርኩዘው መጥተው ሊሳደቡ እሷን አይመለከታችሁም። እሷ ብቻ ናት የምትናገረው፣ አለቀ። በቤትሽ አንቺ ብቻ ተናገሪ። አውርጂኝ ከታች አለሁ፣ ኔትወርክ ብዙ ስለማይሰራልኝ። ሊሞቱ ነው እንዴ? ጉቺ እሷ ጉቺ ትምጣ ብላ ነው። ለምንድን እንደዛ እንትልም ባትልም እኔ አልሄድም። ይኸውልሽ ትናንት እያለቀሰች ነበር አሉ። መጡና ነይ ሀቢባ እያለቀሰች ነው አሉ። አልሄድም አልኩኝ። አልሄድም። ሀቢባ መቼ ቀን ሰው ቤት ሄዳ ታውቃለች እንዴ? እስከ እያለቀሽ እየተናፋረቅሽ እኮ ራሷ ቤት ሄደሽ ነው ችግርሽን የምታወሪው። በቤትሽ መታ አይዞሽ አትልም። ታንቃችሁ ሞቶ አትልም ስትላል አይቻት አላውቅም። ሰው ቤት ሄዳ ሰው ስታባብል አይቻት አላውቅም። አለቀ። እኔ ደግሞ ቤቴን ዘግቼ ሄጄ ላባብል ካልኩኝ የሚሰጠኝ ጊፍት ይቆረጥብኛል። ይሄ ነው ያለው ነገር። ሰው መጥቶ 10,000 20,000 ቢሰጠኝ ይቆርጥብኛል። 30% ለሀቢባ ቤት ቲክቶክ ይቆርጥብኛል። 5,000 አትሆንም የምትደርሰኝ። በቃ ይሄ ነው። ለዛ ቤቴን ዘግቼ አልሄድም። ቤት ዘግቶ አለመሄድ የተማርነው ከሀቢባ ነው። ዘግተን አንሄድም። በቤቴ ይምጡ፣ አለቅ። ቪዲዮ ስሪ ለምትሉት በቤቴ ተናግሬያለሁ፣ አልሰራም። ቪዲዮ ቻሌንጅ ለምትሉት አልቀላቀልም። እኔም ልጄ ሬሳ ሳጥን ላይ ተደርጎ ተሰድቦብኝ ያውቃል። እኔ ግን ልጄ ሬሳ ሳጥን ላይ ተደርጎ ፎቶ ተለጥፎ ሞቷል ተብሎ ሲለቀስ ምንድነው ያደረኩት? 9 ወር ነው እኔ ከቲክቶክ የጠፋሁት። ያ ድባብ እስኪጠፋ ድረስ 9 ወር ቲክቶክ ላይ አልነበርኩም። ታንቃችሁ ሞቱ፣ አለቀ። የልጄ ስሜት እዚህ ድረስ የማልጨክንበትን ቲክቶክ 9 ወር ዘግቼ ጠፍቻለሁ። የሚያውቅ ሰው ያውቃል። ዛሬ እናንተ ተነስታችሁ ጃስ ፑሽ ሀቢባ አዝላችሁ አዙሩ፣ በግመል ቆዳ አዝላችሁ አዙሩ፣ እግሯ እንዳይንጠለጠልባችሁ። ቀንተሽባት ለምትሉት በምኗ ቆሜ ላሳይሽ እንደ እኔን ቂጥ ያየ ይንገርሽ። ልቃሚ በምኗ የትኛው ኢሮፕ፣ የትኛው ካናዳ፣ የትኛው አሜሪካ ስለምትኖር በምንድን ነው የምቀናው? እንነጋገር ከተባለ እናውራ። በየትኛው ዲግሪ፣ በየትኛው ዩኒቨርሲቲ መበጠስ? አንዳንዶቻችሁ ሰው ሁላ እዚህ የትኛው ፕሮፌሽናል ስራ? ሁላችንም እዚህ ጋር እኮ ልጋጋችንን የምንጎትተው እናንተ ናችሁ እኮ አለቆቻችን። ጊፍተሮቻችን ናቸው አለቆቻችን ደሞዝ የሚሰጡን። ታንሳል እንዴ? ልንሸቅል ነው። በቃ ሽቀላዬን ዘግቼ አልሄድም ስልሽ እሺ ነው ማለት ያለብሽ። ሽቀላ አላቋርጥም ስልሽ ለምን ይደብርሻል? ለሀቢባ ያለሽ ሀቢባ ለኔ ምን ሆናልኛለች? ጠይቋት። ለጉቺ ምን ሆነሻል በላችሁ። ምን ሆናልኝ ታውቃለች። ታንቃችሁ ሙቱ። እዚህ እየመጣሽ አታልቅሽብኝ ምድረ ለቀስተኛ። አልቀይርም። እኔ እናትና አባቴ ልንገርሽ፣ እናትና አባቴ የወለዱኝን ጠንቅቄ አውቃለሁ። እናት አባትሽን የማታውቂ አንዳንዴ የኛ በሾች ማለት ነው ቅናት የሚባል ነገር አለ። የምሬ ነው። እኔ ምን እንዳለች አላውቅም። ግማሹ አማራ እንደዚህ ነው አላይ፣ ግማሹ ጉራጌ ነው ብቻ ይቀበጣጥ። ወይኔ ዘር እኔ ልንገራችሁ ማለት ነው የምሬን ስነግራችሁ እግዚአብሔርን ኢትዮጵያ ሄጃለሁ። ዘረኝነት ያለው አረብ ሀገርና ውጭ ነው ዘረኝነት ያለው። ኢትዮጵያ ውስጥ ዘረኝነት የለም። እግዚአብሔርን ተስማምተው ነው የሚኖሩት። በጣም ተስማምተው ነው የሚኖሩት። ዘረኝነት ያለው እኔ አሁን ላይ ራሱ ያየነው በፊት አሁን እኔ እዚህ ሀገር የምኖርበት ሀገር ላይ ቤሩት ላይ የከሌ ዘር ነሽ፣ ሀዲያ ነሽ፣ ኦሮሞ ነሽ፣ ጉራጌ ነሽ አንባባልም። አሁን ነው በቃ አሁን ነው ዘረኛ የሆን ነው። አንድ ቤት ነበረ፣ ጠፍተው የሚሰሩ ልጆች አንድ ቤት ነበሩ። ማን ከማን አናቅም። በቃ ኢትዮጵያነታችንን ብቻ ይዘን ማለት ነው። በዛ ላይ ኢትዮጵያ እንትን ጠፍተን ራሱ አለመች ካለን ከአንዱ ቤት ከጠፋን መንገድ ላይ እያገኘ ሰው ነው ይዞን የሚሄደው ማለት ነው። አሁን ላይ ግን ስራ በዘር ሆኗል፣ ቤት በዘር ሆኗል፣ ሁሉም ነገር በዘር ሆኗል። እግዚአብሔርን ነው የምላችሁ። ሁሌ አባቶች አሁን ሁሌ ቤተክርስቲያን ዘረኝነት ይቅር ተው፣ እኛ ኢትዮጵያነታችን ነው የሚያዋጣን ይላሉ እንጂ ቲክቶክ ላይም ዘረኝነት ነው። እንዲህ ሁሉም እኮ እግዚአብሔርን የፈጠረን እኮ
እግዚአብሔር አንተንትና አንተ እንደዚህ ነው ብሎ አልፈጠረንም። እኔ ብቻ አላቅም። እና ደግሞ አንድ ትልቅ ችግር ያለብን እኛ ኢትዮጵያኖች ትልቁ ችግራችን ምንድን ነው? አንዱ ሲቀየር አንዱ ወይ የሆነ እንትን ካለ አሁን እቺ ልጅ እንዳያችኋት እሷ እኔ ቤት አልመጣችም፣ እሷ ቤት አልሄድም። መሄድ አለመሄድ መብቷ ነው። ግን ሌላ ትርፍ ነገር ምን አባታችሁ እንትን ትላላችሁ ምናምን እያለኝ ነው የምትሳደበው። ይህ ቤተሰብ ምን ያርገው? ቤተሰባውን ዘረኝነትን አስተምሮናል። እስኪ እናንተ ፍረዱ። እግዚአብሔር ነው የምላችሁ። ባትሳደብስ እንዴ? ቤተሰብ እኮ እነሱም በእርግጥ ዘቅዝቀዋል ሊሆን ይችላል። ግን ሁሉንም በአንድ ጊዜ መጥረግ ጥሩ አይደለም ማለት ነው። ለእኛ ራሱ ነገ እንደንትን ይሄ ቪዲዮ ይቀመጣል። እንደዚህ ነበሮች እናቴ እንደዚህ። አረ ምንድነው ለልጆቻችን የምናስተምረው? የእኛ ትውልድ ምን አይነት ትውልድ? እኔ አንዳንዴ ሶሻል ሚዲያን ማለት ነው ማርያም ሶሻል ሚዲያ ለጥሩ ነገር ለመለወጥ ለመቀየር ብዙ ነገር ለማስተማር ግን የስድብ በተለይ ቲክቶክ ላይ የስድብ ናዳ አንዱን ከአንዱ ዘቅዝቃችሁ የሞተ ሰው ራሱ አይቀረንም እኮ ዘቅዝቀን እንግዲህ አጫሉና ይሄ ማን ነበር ማዲንጎ አፈወርቅ እሱን ዘቅዝቀው የሚሳደቡ ሰዎች አሉ። እግዚአብሔርን ነው የምላችሁ። እንደው ደግሞ እናት የሞቱ ሰዎች ምን አረጓችሁ እላለሁ እኔ አንዳንዴ ማለት ነው። ኮሜንትን መጻፍ አልወድም። እንደው ልጽፍልና ጽፌ ራሱ የሆነ ነገር ግን የሆነ ነገር ያናግራችኋል። በተለይ ሞቱት ሰዎች ዘቅዝቀው ሲሳደቡ ማለት ነው። ጽፍና ወይ ፈጣሪ ልቦና ውስጣቸው ብዬ እንደገና የጻፍኩትን አጠፋዋለሁ። እግዚአብሔርን ነው የምላችሁ። እና ምን አይነት ጊዜ ነው? ምን ችግር አለው? እና እኛ እርስ በርሳችን ባንመቀኛኝ ምንም ችግር የለው። ይች ልጅ እርግጥ ሀቢባ አሁን ብዙ ሰው ቀይራለች። የብዙ የተቸገሩ እናቶችንም ረድታለች። ዊቸር የሌላቸውን ዊቸር እንዲኖራቸው አድርጋለች። ብዙ ነገር የተቸገሩ በአረብ ሀገር የተቸገሩ በመዳን ቤት የተቸገሩ ብዙ ነገር አድርጋለች። ሰው የሰው ልጅ ሆነን እንሳሳታለን። ልታጠፋ ትችላለች፣ ልትሳሳት ትችላለች። 24 ሰዓት ኦንላይን ታያችኋት። እኔ ምን ሰዓት ነው ስራዋን የምትሰራው? እየሰራች ነው የምታወራው። በነገራችን ላይ ሊብ ላይ ከዛ ደግሞ ማታ በጣም ታመሻለች። ሰውን ልትሳሳት ትችላለች። ያልተሳሳተችም አለ። ግን እዚህ ጋር ብትሳሳትም ልጇን ምን አመጣው? ልጇን ምን ያርግ እንዴ? ከሰደባችሁን እሷን ስደቡ። ነገ የኔስ ልጅ ብላችሁ ማሰብ ያለባችሁ ነው። ደግሞም እየሰደበውን ከነ ሪከርዱ ምናምን አለ እና ውድ ቤተሰቦች ጥሩ አይደለም። አሁን ይቺ ልጅ ደግሞ እንግዲህ ቆይ እንስማት እስኪና እንመለስ። ከዛ ጠቅላላ አድርገን አስተያየት እንሰጣለን። ይህም መልእክት ለሀቢባ አድርሱልኝ። ልጆቼ ሀቢባ ይህም መልእክት ለሀቢባ አድርሱልኝ። ልጆቼ አትበይ። ይቅርታ ላለመጠየቅ 3 አፍሽ ይቅርታ ላለማለት ልጆችን ሰደቡኝ ብለሽ ትላንትና እሪ በከንቱ እንግዲህ ንችቴ በእንትን ተጠራርዛ ነው እንትን የምትለው። ይቅርታ ካልጠየቅሽ ይቅርታ ላለመጠየቅ ነው። ልጆች የተሰደቡ ብዙራፍ ምናምን የምትየው ምድረ ጉራጌ ምናምን እያለች ነው። አይዶን ነው ግን ምን እንዳለች ብቻ አላውቅም። ግማሹ ስለ ብሔር አወራች ይችላል። እኔ ብሔር እና ስለ ሃይማኖት እኔ ቤት አይወራ ምናምን ብላ ስትል ነው የማውቃት ሀቢባን ማለት ነው። እኔ በራሴ ብዙ ጊዜ የሆነ አያታለሁኝ ስራዬ ብዬ አላያትም። አንዳንድ ጊዜ ለ10 ደቂቃ ለ5 ደቂቃ ሳያት ስታወራ ስለ ብሔር እና ስለ ሃይማኖት ጉዳይ እዛው እኔ ቤት አይወራም። ኢቭን ስለ አንድ ግለሰብ ሰው ጓደኞቿ የሚሆኑ ቲክቶከሮች የሆኑ ስለ ግለሰብ ሰው ከሌሄና ለከሌሄና ለተብሎ ሲወራ ሰምቼ አላውቅም። ያም ይሁንና ይህም ይሁን ይቅርታም ትጠይቅም። በእርግጥ የኢትዮጵያን ሕዝብ ታጠፋ ይቅርታ መጠየቅ አለባት። ይቅርታ መጠየቅ የለባትም አለም። ግን እዚህ ጋር ይቅርታም ትጠይቅ አትጠይቅም ልጆቿ ምንም አይመለከታቸው። ልጆቿን የምታስተዳድረው እሷ ናት እንጂ ልጆቿ አይደሉም እኮ የሚያስተዳድሯት። ልጆቿን የምታዛቸው እሷ ናት እንጂ ልጆቿ አይደሉም የሚያዟት። ልጆቿን ባትሳደቡ፣ ህፃን ልጅን ባትሳደቡ። ህፃን ልጅ ላይ እግዚአብሔር የሰጠውን ስጦታ እነሷም ነው የተቀበሉትን። እናንተ እንትን ባትሉ ነገ እኔስ ምን ይገጥመኛል? ነገ በእኔ ምን ይደርሳል ማለት ነው። እኔ ሀቢባን ደግፌ አይደለም፣ ህፃኑ ግን እንዲሰደብ አልፈልግም። ምክንያቱም እኔም ነገ ጠዋት እኔም ልጅ ወልዳለሁ። ነገ ምን እንደሚመጣ እኮ አላውቅም። ስለዚህ ፈጣሪን ፈርተን ነግበኔ ማለት ነው። እና እኔም ነገ ልጅ ይኖረኛል። እናንተም ተሳዳቢዎቹ ነገ ልጅ ይኖራችኋል፣ ህይወት ይኖራችኋል። አይኖራችሁ ራሱ ባይኖራችሁም ራሱ በልጃቻችሁ ባይሆንም እናንተ ምን እንደሚገጥማችሁ ታውቃላችሁ። እና እንደሚታወቀው እኔ ማንም ሰው ሲል
ሀቢባት ትረዳ የተጣሉትን ስታስታርቅ ተመዳን ቤት የተሰቃዩትን ደሞዛቸውን ስታሰጥ ደሞዝ የተነጠቁትን ባበሻ የሚሰጣቸው ይሰጣቸዋል፣ ያልተሰጣቸው ለምሳሌ አሁን ይቺ ሙስሊሟ ልጅ ወለየዋ በኢትዮጵያ ሲመነዘር 50,000 ድርሃም ወደ 2 ነጥብ ነው በኢትዮጵያ። ያንን ሰብስባ ያሰጠቻት እንደገና እንድትመለስ ወደ ስራዋ ብዙ ነገር ያደረገችለት ሀቢባ ናት። ብዙ ነገር አለ። ብዙ እኔ ከምለው በላይ የሰራችው ከጥፋቱ የሰራችው ይበልጣል። ግን የእኛ በሾች ችግራችን ከሰራ ነው ጥሩ ከሰራ ነው በላይ የሆነች ትንሽዬ ነገር አውጥተን ከነበተሰብ ከነዘር ማንዘር የምንሳደበው ነገር እኔ አንዳንዴ ልንገራችሁ ማለት ነው። ብዙ ሰው የሚያስተምር ለሰው ህይወት ብዙ ሰው ከመቶ 10% ነው ጥሩ ህይወት። ሁሉም የሚያስተምር ህይወት አለው። ሁሉም የህይወት አጋጣሚ አስተማሪ ህይወት አለው። እኛ አንዳንዶቻችን እኔ የተደረኩትን እኔ የደረሰብኝን ከኔ አንድ ሰው ተምሮ አንድ ሰው ቢቀየር አንድ ሰው ትምህርት ቢወስድ ብሎ ነው አንድ ሰው እንትን። ግን የኛ ብሻ ነገ ስትሉ ያስተምራችሁ ስትሉ ነገ ወጥቶ ይረግጣችኋል። ነገ ባዘቦ ቀን ራሱ የሆነ እንደ ወሬ እንደ ጨዋታ እንደ ቀልድ ያወራችኋትን ነገር ነገ ስትጣሉ ከኋላ ነው የሚዘረጥጧችሁ። እኔ ይሄንን ባህሪ በጣም የምጠላው ነገር በደህና ጊዜ በሰላሙ ጊዜ ጥሩ ነገር ያሳለፍነው ወይ ደግሞ ለሰው ይጠቅማል ሰው ይቀየርበታል ብለን ያስተማርነው እንደገና አውጥተው መዘርጠጥ ሰውን ከነዘር አንቺ እኮ እንደዚህ ነሽ፣ አንቺ እንደዚህ ወጣሽ ነሽ፣ አንቺ እንደዚህ ወርሽ ነሽ የማይባል ነገር የለም። ይሄን ነገር ስለሚጠራ ማንም ሰው የማያስተምር ህይወት ለሰው ያስተምራል በእኔ ይወጣል የሚል ህይወት ሳይኖረው ቀርቶ አይደለም። አለው ብዙ ሰው አለው። ግን ምን ይደረጋል መሰላችሁ? ነገ ጠዋት ትሰደባላችሁ በዛ ነገር። አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ አድርገሽ ነው፣ አንቺ ምናምን የማይሉት የለም። በጣም አጸያፊና ነውር የሆነ ነገር ነው የምናገረው። እና ብዙ ጊዜ እኔ አንዳንዴ ሶሻል ሚዲያ ላይ ወጥተው ሲያወሩ የሚያስተምር ነገር እኮ አለው። ሰው ይቀይራል እኮ አይቀይርም ማለት አይደለም፣ ይቀይራል። ግን ነገ ትሰደቡበታላችሁ። በቃ ይሄ ነው የሚያስጠላኝ ፓርት ማለት ነው። ነገ ጠዋት እናንተ ያስተምራል ብላችሁ ነገ ጠዋት እናንተ ሰውን ይቀይራል በእኔ ህይወት ተምሮ አንድ ሰው ቢቀየር ብሎ የተባለው ነገር ነገ እስከ ልጆቻችሁ ታስተምራላችሁ። አሁን ሀቢባ እንደነገርኳችሁ ሰው አውሪ ብሏት አይደለም፣ ታስራ አይደለም፣ ጓደኛ አውርቶባት አይደለም፣ ቤተሰብ አውርቶባት አይደለም። ስለ ልጇ እንደዚህ ነው ማለት ለሌሎች እናቶች ተምሳሌት ሆኜ ጥንካሬ ይሰጣችኋለሁ፣ ጥንካሬ ሆናችኋለሁ ብላ በተናገረችው ነገር ላይ ነው ዛሬ ላይ ልጇን አወጣችሁ የምትሰድቡባት ማለት ነው። ደግሞ እናት ናት። እናት ስለሆነች ይከፋታል፣ እንትን ይላታል። ያው ብትናገርም ሃይማኖቷ ላይ እኔ ሃይማኖቴ የሌለሽ ነው የምትሆነው ስትል ያው ሰው ናችሁና ትሳሳታላችሁ። አትሳሳቱ አልልም እንጂ ከፈጣሪዋ ወዴትም አትሄድም። እና ይሄ ነው የምላችሁ እናንተ የምትሳደቡ ሰዎች ለሰው ሲቀየር ምቀኛ በራሳችሁ በቃ እንዴ በራሳችሁ እኔ ማለት ነው ምቀኝነት ሳይሆን ቅኑ መቅናት ችግር የለውም። እኔም ነገ እንደ እሷ መድረስ አለብኝ ብላችሁ እዛ ነገር ላይ መድረስ አለብኝ ብላችሁ አቅዳችሁ አስባችሁ ከተነሳችሁ ትደርሳላችሁ። እንደዚህ በቅናት ሰውን ተነስታችሁ ከመሳደብ ህፃን ልጅ እንትን ላይ እየዘቀዘቁ ከመሳደብ እናንተ ቅናት ብቀኑ እኮ ችግር የለውም። እኔም ሰርቼ እንደሷ መሆን አለብኝ ይሄ ምንም ችግር የለው። ግን አወጣችሁ መዘርጠጥ ልጆቿን መሳደብ በጣም ነውር ነው። እግዚአብሔርም አይወደውም። እኔ ነገ ምን እንደሚገጥመኝ አላውቅምና እባካችሁን ከምትሳደቡት ህፃን ልጅን ቤተሰብ ምንም የሚያደርግ እኛ እኮ ምን እንጠቀም፣ ሶሻል ሚዲያ እንጠቀም፣ እንሳደብ፣ እንማታ፣ እንራገጥ ምንም የሚያውቁት ነገር የለም። አልፋችሁ ተርፋችሁ ቤተሰብ ጋር እናት አባት ጋር ልጅ ጋር አትሄዱ ነው የምለው። እዛው እኔ አሁን የችግሩ ባለቤት ነኝ አይደለ? እኔን እንደፈለጋችሁ አድርጉኝ እንጂ ቤተሰቦች ላይ ነውር ነው፣ በጣም ነውር ነው። እነሱ የሚያውቁት እኔ ሶሻል ሚዲያ ልጠቀም አልጠቀም እኮ ማንም የሚያውቅ የለም እኮ ማንም አያውቁም፣ ስለምንም አያውቁም። የእኛ እናትና አባቶች ይቅርታ አድርጉልኝና ህፃን ልጆች ምንም አያውቁም። እና ይሄ ነው የምላችሁ ውድ ቤተሰቦች። ከወደዳችሁ ሼር፣ ሰብስክራይብ፣ ላይክ እያደርጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን። እኛንም ያዋደን ያፋቅረን ፈጣሪ ፍቅርን ያንጣልን። እርስ በርሳችን ምቀኝነት አንሁን ነው የምለው። እወዳችኋለሁ። ሰላማችሁ ይብዛ።